የኛውም ለኔም ስጠኝ በሙስሊሞች ላይ የተናገረውን ነገር አውጥቼ ነው ማፈጠለት የሚኖረው ናዝሬት ነው ብሎ መኖሪያ ቦታውንም ጭምር ነው የተናገረውና ይሄ በጣም ነውር በቃ ነውር አይገልጸውም። እኔ ኦሬዲ እኔ ከነሱ እኩል ወንጌላማዊ ተብዬ እንደማልቆጠር ከዚህ በፊትም ተናግሬያለሁ። እኔን አይወክሉኝም፣ ግን በጣም ማዝነው እነሱ ስም ወንጌል መሰደቡ በቃ ይሄ እኮ የክፋት ስራ ነው፣ የስጋ ስራ ነው። ይሄ መቼም ሰይጣን ነው እንጂ ጤነኛ መንፈሳዊ ነኝ የሚል ሰው የምን ነገር አያደርግም። እኔ የሚያሳዝነኝ በጣም ማዝነው ኦርቶዶክሳውያን እሱ በተናገረ ቁጥር እኛን የሚሰድቡትን ነገር ግን በጣም አዝናለሁ። በቃ በኦርቶዶክሳዊ በጣም ማዝነው ማለት ነው። አንድ ኤርማይት በተናገረ ቁጥር እንዳለ ጭፍልቅ፣ አንድ እሱ ነገር በተናገረ ቁጥር እንዳለ መጨፍለቁ ግን ተገቢ አይደለም። ይሄንን በጣም በቃ ሁል ጊዜ የምናደድባችሁ በዚህ ነው። ወይ እንትን የሚያረጉ ማለት ነው ባንዲራ የሚያብለወልቡ ሰዎች እነዚህ ናቸው። እንግዲህ አሁን ከነስተቱ ምናምን የሚሉት ማለት ነው። እኔ እውነት ለመናገር ለማንም ጥላቻ የለብኝም ማለት ጀስት እንዲኖረኝም አልፈልግም። የሆነ ነገር ሲኖረኝ የሆነ ነገር ሰው ሲያሳዝነኝም ጌታው ይሄን ነገር ከልቤ አንሳ ብዬ ነው መጸለይ የምፈልገው በግልጽ ማለት ነው። በሚያሳዝን ሁኔታ ግን እንደዚህ የሚሉ ሰዎች ጤነኞች ሰዎች ቢሆኑ እውነት ለመናገር አውላለሁ። እነሱ ጤነኞች ሰዎች ቢሆኑ ራሱ ባይዘው አሁን ጤነኛ ሰው ሚዛናዊ ሰው ለሁሉም ፍቅር ያለው ሁሉንም እኩል የሚያይ ሰው ቢኖር ራሱ ባይዘው ያ ሰው እንደዚህ ቢል ራሱ አይ አንተም ትክክል አይደለም፣ ምክንያቱም ስተቱን መናገር አለማፍቀር አይደለም ብለህ ትናገራለህ። እና ስለዚህ ምንድነው እያወራን ያለነው አሁን በግልጽ ቋንቋ ስህተት ተራ ስህተት አይደለም። ከነ ስህተቱ የሚባለው ዝም ብሎ ተራ የሚባል ስህተት አይደለም። በዚህ ልክ እኔ እውነት ለመናገር ምንድነው ያደረገው ዮሐድ? እኔ አላውቅም። እውነት ለመናገር ይሄንን ብትነግሩኝ ራሱ ዮሐድ ያደረገውን አላውቅም። በዚህ ደረጃ ፐርሰናል ዮሐድ ያደረገውን ልንገርህ ሙለታ። ዮሐድ ያደረገው ምን መሰለህ? ዲቤት ጠራው ኤርሚያስ በገላት ላይ ቆይ ሻይ ላጥፋው እንዳይረብሽ። ሶሪ ምንድን ነበር መሰለህ? የሳምንቱን በሙሉ ገላት ላይ ደምረው ተጣራ፣ ደምረው አልመጣም። የሆነ ዲያቆን ደግሞ ተጣራ፣ እሱም ዲቤቱ እንዳይደረግ አደረጉት ወንድሞቹ። ከዛ በኋላ ምን አሉት እነ ዮሐድ ምን አለው? እስኪ ቆይ መጀመሪያ ያው ደግሞ በሚባለው ትምህርት ላይ እስኪ በነገረ ጥምቀት ላይ ዲቤት እናድርግ ብሎ የዲቤት ጥሪ። ምክንያቱም ምንድነው ጥምቀት ለድነት የሚለው የሆነ ብቻ ብለዋል። ቃቃጫውታ ምናምን ብቻ ብሎ በሚል ቪዲዮ አሰምቶ እስኪ ዲቤት እናድርግ በዚህ ብቻ የዲቤት ጥሪ ነው ያቀረበው ዮሐድ። በጥምቀት ላይ ዲቤት እናድርግ ብሎ የዲቤት ጥሪ ሲያቀርብለት በቃ ለምንድነው የዲቤት ጥሪ የሚያቀርብልኝ ፎቶውን አወጣለሁ ነው ጌታ ልጅ ከኦርቶዶክስ ቀርቼ ምናምን አይደለም፣ ቃል በቃል ዮሐድ ዲቤት ጥሪ ያቀርብ ማለት ይቻላል እኮ በቃ ዲቤት ያ። ስለዚህ ፎቶውን አወጣለሁ ምን አመጣው ነው እኔ እያልኩ ያለሁት እንጂ ዮሐድ ተሳድቦ ምናምን አይደለም፣ አልተሳደበም። እና በጥምቀት ላይ እንግባ ነው ዲቤት ያለው ዮሐድ። ባይዘው እዚህ ሚዲያ ላይ በጣም ትልቅ ማመቻመች ነው ያለው። እውነት ለመናገር እኔ አሁን በዚህ ጉዳይ ላይ ደፍሮ ቪዲዮ የሰራ ሰው ያየው አጋቦስ ነው፣ ጌታ ይባርከው። ስህተት መሆኑን እየተነገረ ተናጋሪው ማን ነው ተብሎ እኔ አሁን ለምን እንደሚፈሩት አይገባኝ እውነት ለመናገር። እና እኔ ዙሪያው ከበው ዛው በውስጥ እንግዲህ ነግረውት ይሁን አላውቅም። ይሄንን ከሆነ ዝምዬ እንትን እንዳልፈርድ ማለት ነው። ዞሮ ግን ይሄ ሃይ መባል አለበት። እንደዚህ አይነት ነገሮች ወንጌላውያን አማኞች ፐርሰናሊ ሰዎችን እንዲጎዱ ሰዎችን እንዲጠፉ እንደምንፈልግ ተደርጎ እንደዚህ አይነት ገጽታ የተበላሸ ገጽታ እንዲሳል መሆን የለበትም። እና ኤኒዌይስ ያልወደድከው ያላዘንክለት ሰው ወንጌል ልትነግረው አትችልም። ጭራሽ እንኳን በእንደዚህ አይነት ሁኔታ ለወንጌል ነግረዋለሁ ነገ ጧት ወደ ጌታ እንዲመጣ ብለህ የምትፈልገውን ሰው በዚህ መጠን ለሞት ተላልፎ እንዲሰጥ ምን ሊያደርጉት ነው? ባይዘ ፎቶውን አሳልፈው የሚሰጡት ግልጽ እኮ ነው።
ምን እንዲያረጉት ነው ሙስሊሞቹ? ምን አስበው እንደሆነ አላቅም። አሁን ይቅርታ የማይጠይቁት እኔ እንጃ አላቅም። ብቻ ዞሮ ዞሮ አሁን ዋናውን አሁን ስለነዚህ ሰዎች ማውራት አይደለም። እውነት ለመናገር ስለነዚህ ሰዎች ለማውራት አይደለም። ከታች ያሉ ሰዎች ባይዘወይ ከታች ያሉ ሰዎች የሚያራግቡ ምናምን ቤት እየከፈቱ በቃ ወንድማችን እየተከላከሉ አሁን ሌላ ሰው እያጠቃው እንደሆነ አስበው ለመከላከል የሚሞክሩ መንጋ ዝም ብለው ሰውን የሚከተሉ ማለት ነው፣ የማይመረምሩ። አሁን እውነት ለመናገር ከነዚህ ሰዎች ጋር እኩል ተቆጥሬ ወንጌላዊ አማኝ ለመባል ራሱ እኔ አፍራለሁ። እውነት ለመናገር አፍራለሁ የምር። ስለዚህ በግልጽ ቋንቋ ሰውን ነው እንትን የምትሉት። በቃ አሁን ይሄ ግሩፕ ጉዳይ ከእውነት ጋር መቆም ባይዘወይ ዋጋ ያስከፍላል። እውነት ነው። ብዙዎቻችሁ ከታች እየተሳደባችሁ ያላችሁት ምንም አይነት ምክንያት ኑሯችሁ ይሄ ነው ብላችሁ ውሃ የሚቋጥር ሐሳብ ኑሯችሁ መጽሐፍ ቅዱሳዊ ክርስቲያናዊ ቀርቶ ሰብአዊ እንትን ኑሯችሁ አይደለም። እውነት ለመናገር ግን በቃ እናንተ ወገንተኛ ናችሁ በቃ። ስለዚህ እውነቱን እውነት እንላለን። እኔ ብዙ ጊዜ እናገራለሁ ባይዘወይ ከእንደነዚህ አይነት ሰዎች መራቅ ራሱ አንድ እንትን ነው ባይዘወይ። እንደነዚህ ሰውን እንትን የሚያደርጉ ማለት ነው። ስተቱ በቃ ሸፋፍነህ እንደዚህ በቃ ይቀጥል ችግር የለውም ምናምን የሚሉ ሌላውን አይንን ለማጥፋት የሚሞክሩ በጥላቻ የታወሩ ከእንደነዚህ አይነት ሰዎች መራቅ ራሱ አስፈላጊ ነው እውነት ለመናገር። በእርግጥ ብዙም እንደነዚህ አይነት ሰዎች ጋር ህብረት ለማድረግ ምን ደረደር አይደለም እውነት ለመናገር። ስለዚህ ስተት ነው እውነት ለመናገር። እንደዚህ አይነት ጥላቻ እንደዚህ አይነት ግልጽ የሆነ አይን ያወጣ ምንም እኔ እንግዲህ ያደረገው ነገር እንኳን የሌለው ያደረገው ነገር እንኳን ቢኖር በዚህ መጠን ማሳደድ ትክክል ነው ብዬ አላምንም። ከታች ያላችሁም መብታችሁ ነው እውነት ለመናገር መብታችሁ ነው። እናንተ የአጵሎስ የጳውሎስ የእንትና የሰው ተከታዮች መብታችሁ ነው። this is being carnal መሆን ነው ባይዘው። ምን ይሁን አሁን እኔ አንድ ነገር ተናግሬ ልጨርስ። እውነት ለመናገር ታዲያ ምን ይሁን ነው የምትሉት? አገልግሎት ያቁም ማን አለ እንዴ? አንደበትህን ባይዘወይ አንድ ቃል አለ ያዕቆብ ላይ ያለው ጴጥሮስ ላይ ያለው ቃል እና እሱን አውጥቼ አንብላችኋለሁ። እናንተ ቀጥሉ። ገስት ላይ ያላችሁት ኦርቶዶክሳውያን ናችሁ ወይስ? እኔ ኦርቶዶክሳውያን ካስገባው ሌላ ነገር ስለሚሰራብኝ ነው። ግን በሰላማዊ እስኪ ቆይሽ አንድ ላስገባሽ። እኛ እንግዲህ ሀሳብን እየተቃወምን ነው፣ ልክ አይደለም እያለን ነው። እኔ ትናንት ባላንሱኛ ወርቻለሁ አስቼ ቤት ለምን የሰማሁት ነገር ደግሞ እነሱ ኦርቶዶክሳውያን ደግሞ እንዳለ የወንጌል አማኝን እየሰደቡ ስለነበረ በጣም ተሰማኝ። ስለዚህ እንዴት ነው በቃ እኔ የውሃድ ጋር ገብቼ አይደረግም ይቅርታ ለማለት ነበረ ሀሳቤና ቶሎ ስራዬን ጨርሼ ልገባ ስል እፎይ ሲያወራ ስሰማ በቃ ተናደድኩኝ ማለት ስሜታዊ ሆንኩኝ። ግን ደግሞ እነሱም አይፈረድባቸውም ስሜታውያን ስለሆኑ ነው አይባልም። እንደዛ ወንድማቸው ይሃድ አሳልፌ ለእስልምና ሰጣለሁ ማለት አይባልም። ግን ደግሞ ስምን ጠርቶ እዛ ገስ ላይ የነበሩ ሰዎች ስማቸው እየተጠራ ቢነገርስ? አሁን ባለፈው በተሳደበው አንድ ወንድማችሁ ኦርቶዶክስ ማለት ተሳዳቢ ናት፣ ኦርቶዶክስ ማለት ይኸው መዶሻ ይዛ የምትሄድ ምናምን አላልም እኛ። ያ እንደውም ብዙ ሰው እንደውም አይ ጥሩ ሰው ነው ያው ስሜታዊ ሆኖ ነው ተናደሩ ተብሎ እንደውም ብዙ ሰው እንደውም ምንም እኔ ራሴ ምንም አላልኩም። አይዘው እሳቸው ጠርቼ ምንም ያልኩት ነገር የለም። ለምን አንዳንድ ጊዜ ስሜታዊ ሰዎች አይደለን እንሆናለን። ግን ኦርቶዶክስ ማለት እንዲህ ማለት ናት ብለን ግን አላልንም። ስለዚህ እነ ኤርሚያስ ተሳደቡ ማለት የወንጌል ባይዘው ኤርሚያስ የወንጌል አማኝን አይወክልም። አንድ ግለሰብ ነው ራሱ እንደሚለው እኔ እረኛ ነኝ ብሎ ራሱ ተናግሯል። በቃ አንድ እረኛ አንድ ሰውዬ አንድ ሲንግል ሰው የወንጌል አማኝን አይወክልም። በቃ ራሱን ወክሎ
በቃ የውሃድን ፎቶ አሳልፈ ሰጣለሁ ለኔም ላክልኝ አለው። በቃ ማን ነው? ኤርሚያስ ነው። የወንጌል አማኝ እንደዛ አላለም። ማንም እንደዛ ይሄው እኔ እየተቃወምኩ ነው። ሙለታ አጋቡስ ቪዲዮ ሰርቷል። ኤፍሬም ባለ ጊዜ ጽፎ አይቼዋለሁ። ቲክታክ ላይ የለም አሁን ኤፍሬም ፈልጌ ወጥቼዋለሁ። ኤፍሬም ጽፏል። ይቅርታ የሚጠይቅ መስሎ ነበረ። ይቅርታ እስካሁን ድረስ አልጠየቀም። ይሄው እኔ ከዮሐድ ጎን ነኝ ብሎ ጽፏል ኤፍሬም። አጋቦስም ሰርቷል፣ አቤላም ሰርቷል። ልክ አይደለም ብለው እንትናም ዶክተር ሻውልም ጥሩ ነገር አውርቷል ምናምን ጥሩ ነው፣ የሚበረታታ ነው እና ይሄን ነው እያልን ያለ ነው ማለት ይሄ ልክ አይደለም ማለቱ ምንድነው? ቆይ አሁን ይሄ የማይገባኝ ነገር ከዛ እንደዛ ሲባል ምን ያልኩ ኮሜንት ላይ ወንድማችን ነው ይቀጥላል እንትን ይላል ጠላት እያየ በጠላት ላይ ኢየሱስ አይኖ ነው እንግዲህ በቃ ይዞ እንግዲህ በጠላት ራስ ላይ ይዞ አሁን ምናልባት ከምን አንፃር እንዳልሽው አላውቅም። በቃ የሆነ አንድ ሰው ነው የሚለውን አሁን አንድ ምናምን አንድረኛ እሱ ባይዘው እንደዛ አይነት ነገሮችን ባንጠቀም ቆንጆ ነው እውነት ለመናገር ጀስት ጥሩም ስላልሆነ እነዚህ አይነት ነገሮችን በቃ አለ አይደል ብሎታል ራሱ ነው ያለው። ግን አሁን አንቺ ስትዩ እረኛ ነኝ ብለዋል። እኔ የእንትኑን እኮ እኔ አልጠራውም የትምህርት ደረጃ ምናምን እኮ እያልኩ አይደለም። ግን እኔ አንድ እረኛ ከገጠር የመጣው አንድ እረኛ ነኝ ብለዋል። ስለዚህ በቃ አንድ ግለሰብ ነው አንድ እረኛ ነው በቃ። ስለዚህ ይሄ ሰውዬ በሱ በኩል እኮ ስንቴ ተሰደብን። ባለፈው ኦፕራ የምትባለው ሴትዮውን ቤቱን አስገብቶ ሲያሞግስ ባይዘዌ ውሸትሽን ነው አሉኝ። ለኦፕራ ማነው ለኦፓ ብሎ ነው ቤት የከፈተው ስላቸው ኮመንት ላይ ውሸትሽን ነው ግን አለኝ። ይሄው ዩቲዩብ ሪከርዱን አለኝ ሴቭ አድርጌዋለሁ ማሳባት እችላለሁ። ኦፓ ከገስ ላይ ስታወርዷት ያቺ አንድ ብሎ እንደዚህ ነው ያለው። አንድ ለወንጌሉ ለዚህ ስራ ብሎ ዋጥ አረገው ማለት ነው። ዋጥ ነው ያረገው እና በኋላ ላይ ዱቄታም ብለዋል። በእርግጥ ዱቄታም እኔ ፓውል እጠቀማለሁ ሜካፕ ችግር የለብኝም እና ሜካፕ ነው ድቀት ያለው አይደል ነው እንግዲህ በውድ ነው እኮ በጣም ገዝቼ ነው የምገዛውና ያ እጠቀማለሁ እና ምንድነው እንደዛ ብለዋል። ሙለት አሁን አክቹአሊ ማንም እና ለኦፓ ብሎ ቤቱን ከፈተ ከገስት ላይ ሄለን ጋር ገስት ላይ እኔ ስላወረድኳት ቤቱን ከፍቶ ብሎ ሲያደንቃት ነበር። እሷ ደግሞ እንደተባለው ከሆነ እግዚአብሔር ምንም አይደለ ኦርቶዶክስ አይደለችም፣ ምንም አይደለችም፣ ኤቲስት ናት ይቺ ሴትዮ። እሷን እያደነቀ ኦኬ ሌሎች ሰዎችን ግን መስለብ ተገቢ አይደለም። ስለዚህ ይሄ ሰው የአንድ ግለሰብ ነው እኛን ተውን ነው እያልኩ ያለሁት። ይሄ አንድ ግለሰብ ሰውዬ ይቺ ትልቅ የወንጌል አማኝን እሱን ሰውዬ አይወክልም። በቃ እሱ ከተናገረ ኦኬ ከነሱ ጋር የነበሩ 9 ሰዎችም ከተናገሩ እነሱም ቢሆን እኔም ቢሆን ሁላችን የትኛውን ግለሰብ የወንጌል አማኝን አይወክልም። በቃ ይሄ ነው የኔ ሐሳብ። እሱ ስለተሳደበ ሙሉ የወንጌል አማኝን አትሳደቡ። ኦርቶዶክሳውያን እናንተ የወንጌል አማኞች ደግሞ እሱ አናታችን ላይ ነው ምናምን ብላችሁ እንትን ወንድማችን ነው መሬት አይንካው ምናምን የምትሉ ደግሞ እናንተም ስነ ስርዓት ያዙ እንዴ። ይሄን ነው እያልኩ ያለሁት እና ሙለት አቀጥልሽ በቃ። አይ ምን ልልሽ ፈልጌ ነው እኔ አሁን ኖርማሊ ነገርየው ፐርሰናል እንዳይሆንና እንደዚህ ብሎኛል እንደዛ ምናምን አደረገ የሚለውን ነገርም ከዛም አሁን አንቺ የምታያቸው ነገሮችንም አንድም ለሰሚውም ሁለተኛ ለአንቺ ልብም ጥሩ አይደለም እንደዚህ አይነት እንትኖች። አሁን እኛ ጉዳያችን እረኛም ይሁን ፕሮፌሰርም ይሁን እሱ ማተር አያደርግም። በቃ ሰው በክርስቶስ ኢየሱስ ያምናል። በቃ በክርስቶስ በማመኑ ወንድም ነው። በቃ በጌታ ነው በቂ ነው እሱ። ከዛ ውጭ ወደር የፕሮፌሽኑ የሥራ ሙያው ያለበት የትምህርት ደረጃም ይሁን ያለበት ሁኔታ እሱ ማተር አያደርግም። ዞሮ ማንም ሰው ቢሳሳት ግን ኢቭን ዶክተር ተስፋዬ ሮቤልን ቢሳሳት ተሳስተሃል ማለቱ እውነታ ነው። በቃ ይሄ ትክክል አይደለም። እኔ እሱ ራሱ ተሳስቻለሁ ብሎ ይቅርታ ካለ አንድ ሰው በቃ አለቀ ጉዳዩ። ባይዘው እኔ ይቅርታ ይጠይቃል ብሎኝ ስለነበረ ይቅርታ አልጠየቀም። ሙለታ ሁለት ላይፍ ከከፈተ ትናንትና ሙለታ ሶሪ በጣም ጠዋት ቤቱን ከከፈተ ወይ በቃ እግዚአብሔር ይመስገን ይቅርታ ሊጠይቅ ነው ብዬ ስገባ በዛኛው አካውንት ስገባ ኑ የወንጌል አማኞች ስለኔ ምን ትላላችሁ ብሎ ስለሱ ኤርሚያ አንተ ማለት እኮ እንዲህ ነህ፣ አንተ ማለት እኮ ስፒከር አድርጌ ነው እኮ ስራ ቦታ የምሰማ አንተ እኮ እያሉት ነበረ ሰዎቹ።
ከዛ በቃ ሱቅ ደስ ብሎ ሶፋ ላይ ቁጭ ብሎ እየሳቀ እየሰማ ነበረ። ከዛ በቃ እንግዲህ ያው መቼ ነው ብዬ ደግሞ ማታ አስቼ ላይፍ ከፍቶ ደግሞ እኔ አውርቼ ወረድኩኝ። ከዛ ደግሞ ቤት ከፈተና ቤት ከፍቷል የሚል አየሁኝ። ሄድኩኝ እሱ ጋር ሲሄድ ማርያም አማላጅ ናት ምናምን ብሎ ስለ ነገር ማርያምን አንስተው እያወሩ ትዝም ጭራሽም ትዝም አይምሯቸው ላይ ራሱ የለም። ከዛ በቃ ያኔ በቃኝ ማለት ነው። ያኔ በቃ ሙለታ። ስለዚህ ይቅርታ የሚጠይቅ ሰው አይደለም። ለዛም ዛሬ ቤት እየከፈትኩ ፐርሰናል እንዳይሆን እኔ እያልኩ ያለሁት እኔ ኦፍ ኮርስ ሰዎች ቤታቸውን ከፍተው በጣም እንትን ለማድረግ ለማጽደቅ ዲፌንድ ለማድረግ ሲሞክሩ ይሄ ጥሩ አይደለም። እውነት ለመናገር እኔ እልም ያለ ጥፋት ባጠፋ ፈልገው እኔ ራሴ ይቅርታ ጠይቃለሁ። ይቅርታ ካልኩ በኋላ በእርግጥ ይቅርታ ለታዲያ ምን ይጠበስ ብሎ ማለት ቆንጆ ነው። ግን ይቅርታ መጠየቅ የለበትም እንዲሁም ምናምን በቃ ብሎ ማለት እሱ ሰዎቹ እውነት ለመናገር አሁን እሱ ከሚያደርገው ያልተናነሰ ሰዎቹ የሚያደርጉትን ነገር እሱ በጣም የሚያሳዝን ነው። ፐርሰናልም እንዳይሆን እኔ አሁን ላንቺም እየነገርኩሽ ያለሁት በእርግጥ ይሄንን በውስጥ ላወራሽ እችላለሁ። ፐርሰናል እንዳይሆን ፐርሰናል ከሰዎች ጋር ምንም ጉዳይ የለንም። እውነት ለመናገር ማለት ነው ምንም ጉዳይ የለንም። ኢን ሴንስ ቢጠሉንም ቢሰድቡንም አሁን እዚህ ጋር እንትን ይያሉ ፐርሰናል ነው ብለህ ደግሞ ካሰባችሁ ሌሎቹ ፐርሰናል ነው ብለው ካሰቡ ባለፈው ሲስ ቤት በነበረው ሁሉ እኮ ኦርቶዶክሳውያን እኮ ምን ነው ምናካት ሃና ምናምን እኮ አሉኝ። ቴዲ አዋሳ ጋር ከፈለጋ ጋር ደቤት ሲያረግ ያኔ እኔ ላይቭ ላይ አልነበርኩም በነበረኝ እንትን ማለት ነው። ዩቲዩብ ላይ ግን ገብቼ ሳየው የኤርሚያስ የነበረበት መረጋጋት ፈለገ በጣም የሆነ ህፃን ጨዋታ ነበር ሲጫወት የነበረው። አሁንም ደግሜ የምለው በጣም የወረደ ነበር የፈለገ ንግግሩ ምናምን ነገር። ኤርሚያስ ግን ይሄ ቤት ከፍቶ የሚናገረው እድመት አልነበርም። ያኔ በጣም ትግስት አድርጎ እየሳቀበት ምናምን ነበረ። ቢያንስ ጥሎ አልወጣም ማለት ይሄ የነበረው እንትን ኤርሚያስን ጥሎ እንዲወጣ የሚያደርግ ነበረ፣ በኤርሚያስ ስሜታዊነት ማለት ነው። ጭራሽ ግን ሰውየው ፈለገ ነው ጥሎ የወጣው ማጠቃለያ ሳይናገር ገባ። ያኔም ምን አልኩኝ፣ አይ ዛሬ ከኤርሚያስ ጎን ነኝ። ለምንድን ነው መጣላው ከሆነ ለምን ስሙን ራሱ እኮ ማንሳት የለብኝም። ኤርሚያስ በጣም ትክክል ነበረ። ስሜቱን ተቆጣጥረዋል ምናምን ብቻ የገባበትን እንትን አላማ አስታክቶ ወጥቷል ኤርሚያስ። ያኔ ዛሬም የማልክደው ማለት ነው። ባለፈም ሲስ ቤት ገባ ተባለ። እኔ ሲስ ቤት ሲስ ልክ ነው፣ በእርግጥ ሲስ ልክ ነው ያልኩት ኤርሚያስ ልክ ነው ምናምን አላልኩም። እኔ ስለ ኤርሚያስና ስለ ደምረው ደምረው በመቅረቱ ተሳስቷል ቀርቻለሁ ብል መናገር ነበረበት ብዬ አወራው። ሲስ ግን ልክ ነው ብዬ ሲስ ጠበቃ ደግሞ ሆንኩኝ ማለት ነው። ማለት እውነትም ስለሆነ ግን የምጠላው ከሆነ ኤርሚያስ ለምንድን ነው የኤርሚያስን ስም ጠርቼ ገብቼ ኦርቶዶክሳውያን እስኪ ጥሪውን ድረስ ሉተራንና ጴንጤቆስታሎች በእኛ እንትን ተተፋቀሩ ምናምን አሉ። እኔ እውነት ነው ያወራሁት። ስለዚህ እኔ የግል ጥላቻ ኤርሚያስን ሳየው የሚዘግነኝ ሰው ሆኖ አይደለም፣ ግን በሱ ስም እኛ እየተሰደብን ነው እያልኩ እንደውም ለአንድ ወንድ ምን አልኩ መሰለህ ሙለታ፣ ያኔ በዩቲዩብ ነው ላይቭ ላይ ኤርሚያስን ተከታትዬ ብሆን ኖሮ ስሜት አዋርጎኝ አንበሳ ራሱ ላወርድ ነበር አልኩት። ሰውየው ራሱ ተገርሟል ማለት ነው። እንደዛ ብዬ ያለው ይሄ ቮይስ ሪኮርድ አለ እንትን ላይ ከፈለጋችሁ ማሰማት እችላለሁ ማለት ነው። ስለዚህ የግል ጥላቻ ነው ምናምን የምትሉ ግን እረፉ እሺ። እኔ ተወክሎ በሱ ስም እኛ የተሰደበ ስላለ ነው እንጂ እኔ እውነት አውርቻለሁ። በቃ ይሄው ምን ትላለህ አሁን ሙለታ? አይ እኔ አክቹአሊ እኔ ልብሽን እኮ አላውቅም። እኔ አሁን ትጠይዋለሽ እያልኩ አይደለም። ኦልሬዲ እንደዛ እንዳያስመስል አሁን ፐርሰናሊ ቅድም የሰማሁትን ለምሳሌ እረኛ አይነት ነገር የሚለውን ነገር ኢዳዝ ማተር አንድ ሰው ለመሳሳት የግድ ጀስት እረኛ ከዛ ወይ ደግሞ ላለመሳሳት ፕሮፌሰር ሰምቲንግ ምንለው ነገር የለንም። whoever he is ማለት ምንም አይነት ደግሞ whatever profession he has ችግር የለውም ነው እሱ አይደለም ማተሩ። በቃ አሁን አንድ ሰው ነው በቂ ነው። አንድ ብሎ ከዛ እረኛ የሚለውን ነገር ባይቀጠል አይነት ነገር ነው የኔ ሐሳብ። ይሄ ሌላ እንድምታ ሊፈጥር ስለሚችል ልብሽ ውስጥ ያለው አንቺና እግዚአብሔር ነው የምታውቁት። እውነት ለመናገር በልብሽ ውስጥ ጀስት ትጠይዋለሽ ብዬ ካልኩኝ እኔ ልብሽን አውቃለሁ ማለት ነው። እውነት ለመናገር
ስለዚህ የልብሽን ታውቂያለሽ፣ ግን የምትናገሪው ነገር እንደዛ እንዳያስመስልብሽ ወይ ደግሞ ወደዛም እንዳያድግ የሚል ሐሳብ ነው። ኤኒዌይስ ምንድነው ዞሮ እያልን ያለ ነው ስተት ነው ማለት እውነት ለመናገር ጀስት ጽድቅ ነው። በቃ ጽድቅ ማለት እውነት ነው። አይዘው ስተት ማለት በቃ ስተት ነው። እኔ አሁን ይሄንን ስተት ብያለሁ። ከዚህ በኋላ በዚህ ጉዳይ ላይ ገብቼ ባይዘወይ ለምሳሌ ሙለታዬ ሶሪ በጣም አሁን ስማ ይሄን ስማ ላይቭ ላይ ነው ሁሉ ያልፋል። በእውነት ወንጌል ግን አይቆምም። እንኳን ወንጌል ቀርቶ ኢህአዴግ እንኳን ካናገብሩ ወንጌል እናታስቆም ይያሉ ነው። ምንሽ ሪዘን ነው ማን የሚባል በረሃ ገብተን ነው አዲስ አበባን የተቆጣጠር ነው ይላሉ። ሰው እንኳን ሄኖክ የሚባል ቤት ከፍቶ ዮሐንስ የሚባል ይሄ ትልቁ ራሰ በረሃ አለ አይደለ? ዮሐንስ እንግዲህ ራሰ በረሃ ነው። ይሄ ደግሞ ስድብ ነው አብበሉኝ። አሁን ደግሞ እሱ ነው እያወራ ያለው። ሀና ገብሩ ወንጌል እናታስቆም ከስድስት አንዱ አካባቢ ወንጌል አማኝ ነውና የማይቆም የማይጨናገፍ ነገር ለማጨናገፍ እንግዲህ ድንጋዩ ቪዲዮ ክፈች እስኪ። እኔ እንደው እህታችንም በቪዲዮ ሳይን ሄሎ እሱ አይነት ሀሳብ ያላቸው እንዳይፈጩ ነው የምፈራውና እድል አለ ለመመለስ ልትመለሱ አሁን በሌላ አካውንትም እህታችን ልትሰማ ትችላለች። የመመለስ እድል አለ። ከእሷም ጋር የተሰለፉ ካሉ የመመለስ እድል ስላለ እናንተም ተመለሱ ብዬ እመክራለሁ። ሄኖክዬ ይህንን ነው የምለው። ተባረክልኝ። ዘርዘር አድርገህ አንዳንድ ነገር እስቲ ንገረን። ዋና ዋና እሷ የምትለውንም ነገር ይሄ ላይቭ ነው ላይቭ ላይ ነው። ያ የኔን ፎቶ ተሰቅሏል። ፎቶ ተሰቅሏል። የኔን ፎቶ ሀና ገብሩ የወንጌል እንቅፋት ናትና ተመለስ፣ ከሷ ጋር ያሉ ሰዎችም ተመለሱ፣ የወንጌል እንቅፋት ናችሁ እየተባለ እኔ ምን አልኩኝ? አሁን እኔ ቆይ እንቅፋት የሆንኩበት ቆይ እስኪ አሁን እኔ ምን አልኩኝ? ኤርሚያ ተሳስቷል ነው። ይሄ ደግሞ ወዴት ነው እየወሰድሽኝ ያለሽው ሀና? ይሄ ሌላ ርዕስ ነው እኮ አሁን እየተወራ የነበረውን ሀሳብ ሽፍት አድርገሽ ደግሞ አሁን ስላንቺ የሚያወሩ ገብተሽ ደግሞ ሌላ ስለኔ የሚያወሩ ቀኖ አልገባህም። ሁለታ ሄኖክ እኔ ጋር ነበር ቅድም ከስር ሰምቶ ቤት ከፈተ። የኔን ፎቶ ሄሉ አለሽ የኔን ፎቶ ለጥፎ ሌላም ሴት ፎቶ ሁለት ጋር ነው ያለው የኔ ፎቶ ማለት ነው። እሺ በቃ ከፍቼ ሄሉ የለችም ልፈትላችሁ። ቆይ እንደውም እኔ አላሳያችሁም እንዴ ራሳችሁ ሄዳችሁ ይዩት። ሄሎ አለሽ? ኦኬ ስራ ናት። ስለዚህ የኔን ፎቶ ተለጥፈዋል። ሀና ርዕሱ ሀና ገብሩ ምን ልሁን እያለች ነው ይላል ርዕሱ። ላይቭ ላይ ነው አሁን ማለት ነው። ስለዚህ ስርዓት ያዥ ነው ወይ ከዛ ምን እየገቡ ይሄ ወንጌል ናት የሆነች ያለች ሴት ነች እቺ። ወይ እስልምና ላይ ስሪ ወይ ቡዲዝም ሂንዱይዝም ላይ ስሪ ማለት ነው። አንቺ እንዴት ነው አልሰማም አልሽ እኮ አንቺው። በዚህ መልክሽ ግን በጣም ያምራል። ስራሽ ሄዳ ብሎ ሰው ነኝ እንዴ አልሰማም ካለሽ ደግሞ ምንድነው ምን ማድረግ እንችላለን? አይኖስ ዝም ብሎ እያሾፈ ነው። ግን ገስት ላይ ያሉ ሰዎች ግን እየተናገሩ ነው ያለው። ስለዚህ ምንድነው ማጥፋቴስ ምንድነው? አይኖስ ሙላት አንተን አይደለም አንተን እኮ አይደለም። ግን ኮሜንት ላይ የሚጽፉ ሰዎችን ምንድነው እኔ ምን አልኩኝ ነው? አይኖስ ቀጥሉ አይኖስ ቀጥሉ። ዞሮ እኔ አሁን ፐርሰናሊ ከዚህ በኋላ እግዚአብሔር የሚርዳኝ ብዙ ራሴን ዲፌንድ ለማድረግ አትሂጂ። እኔ ሩቅ እኔ የማደርገውን ልነግርሽ ፈልጌ ነው። እኔ አሁን ራሴን ዲፌንድ ለማድረግ እንደዚህ ነው እንደዛ ነው። ከዚህ በፊት እነደመረው እየሰደቡኝ እንትና ልደት እንደዚህ አደረገ ቤት ከፍቼም አይደለም በየትኛውም ጉዳይ አውርቼ አላውቅም። ይሄንን በራሴም ጉዳይ ቢሆን ፐርሰናሊ አሁን የኔ ጉዳይ ቢሆን ኑሮ ወጥቼ ራሴን ዲፌንድ ለማድረግ አልሞከርም። እውነት ለመናገር አሁንም ቢሆን በቃ እውነቱ እውነት ነው። እውነት አይደለም ማለት ነው። ሙለታ እነሱ ፐርሰናል እያደረጉት ነው። የኔን ፎቶ ለጥፈው እኮ በቃ ኤርሚያስን እንደመጣላ ምናምን እያሉ ነው። ምንድነው ነገሩ? እኔ እያልኩ ያለሁት ይቅርታ ይጠይቅ ነው። ከፈለገም አይጠይቅ፣ እኔ አያገባኝም። ይቅርታም አይጠይቅ። ግን ደግሞ ኦርቶዶክሳውያን በሱ ስም እኛን አትስደቡን ነው እያልኩ ያለሁት። እኔ ይቅርታ አይጠይቅ ከፈለገ ተውት እሱን። ግን እኛ ኦርቶዶክሳውያን ወገኖቻችን ወንድሞቻችን ተሳስተዋል። የዮሐድን ፎቶ አሳልፈው አይሰጡም። እንግዲህ ቢናም ይቅርታ ጠይቀዋል። እኔ ጋር አለ ያለው ሰው ይቅርታ ጠይቀዋል። ስለዚህ ፎቶውን አይወጣም በእነሱ ፋንታ ይቅርታ። ግን ከአሁን በኋላ ስማችን አታንሱ ፕሊዝ። በቃ እኔ ፕሮቴስታንት እንዲህ ናቸው ሲባል ደስ አይለኝም። እኔ ለምን እኔ እዛ ውስጥ ስላለው እዛ ውስጥ ነው ያለሁት እኔ። ስለዚህ አትሳደቡ። በአንድ ግለሰብ እኮ ስንት ተሰደቡን እኮ እነሱ እየጨፈለቁን። ስለዚህ እሱን ነው ያልኩት። እና ፕሊስ ወደ ገንትን አታርጉት። እና እኔ ጨርሻለሁ። በቃ እንደፈለጋችሁ በሉ። ተባረክ። ኤኒዌይስ ለማንኛውም እኔ አሁን አንድ ነገር ነው የምናገረው። ከዚህ በኋላ ባይዘወይ ብዙ ስራ አለብን። ብዙ የምንሰራው ነገር አለ። ወንጌል እኔ ጠብስ ሲል ስደፍን የሆነ ነገር ስለኔ ሲያወሩ ቤት ከፍቼ ደግሞ እሱን መልስ ሰጥ የሆነ ነገር ስለኔ ሲያወሩ ከዛ ደግሞ ቤት ከፍቼ ስለኔ ሳወራ
ክርስቶስ እስኪመጣ ድረስ እንደዚህ አልጠብቅም። ሰዎች ሊያወሩ ይችላሉ፣ እኔ ግን ወንጌልን ሰብካለሁ። አሁንም በዚህ ጉዳይ በቃ ትክክል ያልሆነው ነገር ይሄ ትክክል አይደለም ብዬ ተናግሬያለሁ። ከዚህ በኋላ በዚህም ጉዳይ ይሁን በሌላም ጉዳይ ወቅታዊ ጉዳይ የሆነ ስተት ካለ በዛ ጉዳይ ላይ እየተባበርን እንዳይመስል እየተባበርን እንዳልሆነ ይሄ ነገር ስተት ነው ብለን ልንናገር እንችላለን። ከዛ ውጭ በዛ ጉዳይ ላይ ማንከርም እውነት ለመናገር ነው። አሁን በዛ ጉዳይ ላይ አልከርም። ምንድነው የማደርገው? ወንጌል ሰብካለሁ። እንኳን አንድ ጊዜ ከተናገርክ በቃ ይሄ ነገር ስተት ነው ትክክል አይደለም ካልክ በቂ ነው። ከዛ በኋላ በቃ ከጽድቅ ጋር ተባብረሃል፣ እውነቱን ተናግረሃል፣ አለቀ። ከዛ ባለፈ ግን ራሳችንን ዲፌንድ በማድረግ ሴሎች ሰዎችን በማውራት ጊዜው እንዳይረፍድ ክርስቶስ እንዳይመጣ ምንም ወንጌል ሳናወራ ሰዎችን ወደ እግዚአብሔር መንግስት እንዲጨመሩ ሳናደርግ ለራሳችንም ጀስት በጌታ ፊት ስንቆም እጅ ከምን እንባላለን? እንግዲህ ፍርድ አለ አይደል? ስለዚህ ያንን እንድናደርግ ማለት ነው። ስለዚህ እኔ እንግዲህ ይህንን ብያለሁ። ችዬ ቤት ብከፍትም የትኛውን ቤት ብገባም ወንጌልን በተመለከተ ክርስቶስን በተመለከተ ገባለሁ። ከዛ ባለፈ ግን ዝም ብሎ እንትን እንዳይሆን ሌላ አሳይመንት ከክፉ ሌላ አሳይመንት እየተቀበልን ያንን የክፉን ሐሳብ እያስፈጸምን በዛ የሆነ ነገር ሲኖር ያንን ኔጌቲቭ ኢነርጂ ማች ለማድረግ ወይም እሱን ያዛ ያለውን ስበት ባላንስ ለማድረግ ደግሞ ሌላ ነገር ስናመጣ ጥሩ አይደለም እና ስለዚህ እንቀጥላለን። አሁን ሌላ ርዕስ ወደ እኔ እንዳይዞር የወንጌል አማኞች ግቡ። የተደረገውን ነገር ልክ ነው የምትሉ ልክ ነው በሉ፣ ልክ አይደለም የምትሉ ደግሞ ልክ አይደለም በሉና አሁን መላክ ትችላላችሁ። እፈቅዳለሁ። ምንም ነገር አለ እንትን አይደለም። የተደረገው ነገር ለፎቶውን ለእስላሞች አሳልፌ እሰጣለሁ። እስላሞችን ሲሳደብ የነበረ ብለዋል ቃል በቃል። እስላሞችን ሲሳደብ የነበረበትን ልጁ የሱን ፎቶ ፕሮፋይል ላይ አድርጎ ከዛ ወንጌል ትሰብካለህ ብሎታል። ስለዚህ እሱ ነገር ልክ ነው ልክ አይደለም በቃ እቺን ብቻ አውርታችሁ ወረዱ። ሌላ ነገር ምንም ነገር አትናገሩ። ልክ ነው ካላችሁ እናንተ አላችሁ፣ አይ ልክ አይደለም ካላችሁ ደግሞ በቃ ልክ አይደለም ብለን እንበል። ሌላ ነገር በቃ ይቅር። ማን አለ ሌላ? ሳሙኤል ነው። አንተም ብለህ ተናግረሃል አይደል? ልክ አይደለም ብለሃል ቅድም። ደህናው ነው ለማለት ነው። ፍቃዱ ትቀድመኛለህ። ቀጥል። አንቺ ሁለት ወይ ሶስት ነገር ብናገር ነው። አንደኛ ስለ ሄኖክ ነው። እዚህ ቢገስት ላይ ማንነታች ነበረ። እውነትን ፍለጋ ቢሆን ኖሮ ጀስት ገብቶ ይሄ ነገር ፍለፊት አንቺን ይሞግት ነበረ። ግን ያው ራሱን ለማዋደድ ስለሆነ በዛ አንግል ያለውን ተይው በቃ አንቺ ስለራስሽ አታውሪ። አሁን ምንድነው እውነትን ለማጥራት ስለመጣሽ እውነትሽን ለሰዎች ንገሪ። ከዛ በተረፈ ስላንቺ የፈለገውን ነገር ይበሉ። ምክንያቱም አንቺ ወንጌልሽ እንዳይነካ ነው ዘቢ ቆምሹና ወንጌልሽ እንዳይነካ ሰዎች በተሳሳተ መንገድ የወንጌል አማኞችን አንደርስታንድ እንዳያረጉ ነው ጥረትሽ። እኔ አንደርስታንድ እንዳረኩሽ ይሄ አንደኛው ነው። ሁለተኛ ወንድማችን ኤርሚያስ ያደረገው ነገር ሁለት ስህተት ሰርቷል። አንደኛው ወንጌል አገልጋይ ሆኖ ሰውን ከጨለማ እታደጋለሁ እያለ ልጁን አሳልፌ እሰጣለሁ ማለት አንድ ነገር። ሁለተኛ ለሙስሊሞች እሰጣለሁ ማለት ደግሞ በሌላው አንግል ሙስሊሞች ምንድን ነው የሚያስቡት ወይም ደግሞ ሙስሊሞችን በምንድን ነው የሳላቸው ገዳይ ናቸው አድርጎ ሌላ እሳት የሚያነሳ ነገር ደግሞ በሌላ ነገር ጭሯልና ምናልባት ሰዎቹ በዚህ አንግል አልተረዱትም እና ይሄ አንድ ሌላ ስህተት ነው። ስለዚህ ስህተትን በስህተት አናርምም። ሁላችንም ከወንድማችን ጋር ነበርና ነገሩ ቀን በቀን በየቀኑ ምክንያቱም ትዕግስት እንዲያደርግ ትህትና እንዲኖረው ፍቅር እንዲኖረው ሁላችንም ባገኘነው አጋጣሚ ነግረነዋል። ጀስት አነ ግን እንደዚህ እንትን አላለምና እሱ በሄደበት ይሄድ ብለን ትተናል። ግን እንደዚህ አይነት ስህተቶች በወንጌላውያን አማኞች ስም የሚደረጉ ስህተቶችን ሲገኙ ነው ይሄ ልክ አይደለም ብለን እንግዲህ ባገኘነው አጋጣሚ እንናገራለን። ስለዚህ ያደረግሽው ነገር ምንድነው? ልክ አይደለም፣ ይቅርታ ጠይቅ ሰዎችን በእንደዚህ አይነት ሁኔታ። ምክንያቱም አንተ የወንጌል አገልጋይ ነህ፣ ከጨለማ ወደ ብርሃን መታደግ እያረክ ያለ ግን በዚህ ለሞትም ቢያንስ የሚያደርሰውን ነገር አሳልፈ ሰውን ለሞት አትስጥ፣ ይቅርታ ጠይቅ ነው ያልሽው። ስለዚህ ይሄ ምንም አይነት ምንድነው የፈለጋችሁት ከኤርሚያስ ለምትሉት ከታች ያላችሁ ኮሜንት ጽፉ ለነበራችሁ አንዳንድ ጊዜ ወደ ህሊናችሁ ወደ ውስጣችሁ ተመልከቱ። ምክንያቱም እዚህ ጋር የወንጌል አገልጋይ ክብርንም አክሊልንም ብድራትንም የሚያገኘው ከክርስቶስ ነው።
መሰደብንም መገፋትንም ዱላ መገደልንም ሊደርስ ይችላል። ክብር ፍለጋ እዚህ ወንጌል የሚያገለግል ሰው ክብር ፍለጋ ከሄደ እሱ የወንጌል አገልጋይ አይደለም። እዛ ጋ ነው ዋናው ትልቁ ነገር። ክብር ፍለጋ ወንጌል እንትን አይልም። ቅድም ስጽፍ ነበረ ማንም ሊከተለኝ የሚወድ ቢኖር ራሱን ይካድ ይላል ክርስቶስ ለደቀ መዛሙርቱ ሉቃስ 9:23 ላይ ሲጽፍ ተጽፏል ቃሉና ሊከተለኝ የሚወድ ቢኖር ራሱን ይካድ ዕለት ዕለት መስቀሉን ተሸክሞ ይከተለኝ። ይሄ የጸና ቃል ነው። ራስ መካድ ማለት ለራስ ክብር መፈለግ አይደለም፣ ለራስ ጥቅም መፈለግ አይደለም። ራሱን ይካድ። ስለዚህ ምንም ቢባል አሁን ኤርሚያስ ቢሰደብ ምን ቢል ስለ ወንጌል ከሆነ ለሱ ደስታ ነው። ስለ ወንጌል የሚገረፍ ሌላ የሚደርስበት ከሆነ ለሱ ደስታ ነው። ግን ምንድነው ከኤርሚያስ የምትፈልጉ ካላችሁ እኛ እሱ ጋር አንድ መልካም ነገር አለ። ለወንጌል የቀና ነው። እንግዲህ በምናየው ውስጡን እግዚአብሔር ነው የሚያውቀውና እኛ አናውቅም። ግን በሚታየው ነገር ስለ እግዚአብሔር፣ ስለ ወንጌል፣ ስለ ክርስቶስ ወንጌል የቀና ነገር አለው። ያንን እየሄደበት ወይም ደግሞ በሚያስተምርበት ወይም ደግሞ ከሰዎች ጋር በሚያደርገው ንግግር ውስጥ ትክክል ያልሆነ ነገር አለ። የሰውን ስሜት፣ የሰውን ሃይማኖት፣ የሰውን እምነት፣ የሰውን ስሜታዊ ምክንያቱም እኛ ከመንፈስ ቅዱስ ጋር ህብረት አለን እና ያ መንፈስ ቅዱስ ምንድነው ራስንን እንድንገዛ ትህትና እንዲኖረን በፍቅር እንድናደርግ መንፈስ ቅዱስ ያግዘናል። ሰዎች በዛ አንግል ያሉ ደግሞ ይሄ ነገር ስለሌላቸው የፈለገ ነገር ቢያደርጉት በትህትና ለሰዎች መመለስ አለብን እንጂ እነሱም ፕሮቮክ የሚያደርግ ነገር መናገር የለብንም በሚለው ይሄንን አቮይድ እንዲያደርግ እንዲያስወግድ ነው። ሌላ ነገር ያለው ምክንያቱም ቆንጆ ነገር አለው። ስለዚህ ይሄንን ያስወግድ በፍቅር ቢያደርግ ኢቭን ከኛ ጋር ጥሩ ሪሌሽንሺፕ ያለው ሰውዬ ከሌላው ጋር እያደረገ ያለው ነገር ሌላ በወንጌል አማኞች ውስጥ ወይም ደግሞ የወንጌል አማኞችን በሱ ምክንያት ወደ ሌላ ኢሜጅ እየሳለ ነውና ይሄንን ነገር እንዲያስተካክል ነው። ስለዚህ ይሄ ነው እኛ ሌላ ምንም የምንፈልገው ነገር የለም። ሐናም እያለች ያለችው ሌሎችም ወንድሞች ብዙ ወንድሞች ተናግረዋል፣ ቪዲዮ ሰርተዋልና ይሄ ነገር ከወንጌል አማኝ እንደዚህ አይነት ነገር አይጠበቅም። ሰው ለሌላ ነገር አሳልፎ መስጠት አይደለም ፍቅርን ማሳየት ስለእሱ ዋጋ መክፈል ነው እንጂ ሰው ዋጋ የሚያስከፍል ነገር ማድረግ ከወንጌል አማኝ አይጠበቅም። ይሄ ነው የምንፈልገው ወይም ደግሞ ይሄ ነገር ስለጎደለ ነው አሁን ወተን እየተናገርን ያለው። ይሄ ከወንጌል አማኝ አይጠበቅም። ይሄ ነው ሌላ ምንም ነገር ከኤርሚያስ አንፈልግም። እኛ አይቀልበን ምን እንትን አይለንም። ምን የህይወታችን መንገድ እሱ አይመራም። እኛ የህይወታችን ጀማሪና ፈጻሚ የሆነውን ክርስቶስን እያየን ነው ይሄን ያለውና ይሄንን አቮይድ አድርግ። እናንተ ወደ አእምሯችሁ ተመለሱና ከኛ ተቃራኒ እየተናገራችሁ ያላችሁ ኤርሚያስን እንወደዋለን። ምክንያቱም ስለምንወደው ነው እኛ እንደዚህ ያን ነገሮችን ልክ አይደለም። አጠገቡ ያሉ ሰዎች ለምን እንደሆነ አናቅም፣ ግን ስህተት ስናይ ደግሞ ስህተት እንላለን። አመሰግናለሁ። እሺ ኦኬ ቴንክ ዩ ፍቃሽ። እሺ ሳሙኤል ቀጥል። እኔ መጀመሪያ ጊዜ ነው ወደ ቲክቶክ እንደዚህ ሀሳብ ለማቅረብ ስመጣ። ብዙ ጊዜ በየቦታው ኮሜንት በማድረግ ነበረ ማሳለፈው። ተመልክቼ አሁን ቅድም ጊዜም በተለያዩ ፔጆች ወይም ደግሞ ሩሞች ላይ ጠብ ሲል ስደፍን ጠብ ሲል ሲደፍን የሚሉ ሀሳቦች ተገልጸውና ተንጸባርቀው አይቻለው። ምናልባት አሁን እኛ በምንሄድበት ሂደት ላይ ወይም ደግሞ እኔ አሁን እዚህ የመጣሁት አሁን ሀናም እንዳልሽው ልክ ነው አይደለምም ለማለት አይደለም። ለምንድን ነው የመጣኸው ምን ልታረግ ነውና ታዲያ የሚለው እንደው ጀነራል የሆነ ሶሉሽን ወደ ሰላም የሚያመጣን የተነገረው ነገር ልክ ነው። ሳሙኤል የተነገረው ነገር ልክ ነው ነው። ወደዛ አልገባም። የማልገባበት ምክንያት ለምን አትገባም? ለምን አልገባም መሰለሽ? ስህተትን ስህተት ማለታችን ወይም ደግሞ ስህተት አይደለም ማለታችን አይደለም። አሁን በዋናነት በወንጌላውያን መካከል ዲቪዥን ፈጥሮ ብጥብጥ እየፈጠረ አንድ ጊዜ ጠብ ማለት ሌላ ጊዜ መደፈን በሌላ እንደገና እየተተካ እየቀጠለን ያለ ነው። እናንተ በምታደርጉት ላይ እንደገና ደግሞ ሌላው እንትን ይላል። ስለዚህ ሶሉሽን ለስ የሆነ
ሳይክል ነው የሚሆነው ማለት ነው። ስለዚህ በዚህ ሉፕ ውስጥ ለመኖር ጀነራሊ ወንጌላውያን ወይም ደግሞ እንዳለ የክርስቲያን የተባልነው በጌታ አምነን ዳንን የምንለው ማህበረሰብ በዛ ከተስማማን በዚህ አይነት ሂደት ውስጥ መቀጠል አለብን። አለበለዚያ ቆይ አንዴ ሳሙኤል አይ ቲንክ አንድ ጊዜ አረ ቆይ አንድ ተራስ አንድ ጊዜ ቆይ አንዴ አይ ተታወራለህ አንዴ ቆይ እኔ ቅድም ያልኩት ምንድነው ድምጽን አሰምቻለሁ ያ ነገር የተነገረውን ነገር ያ ወንድም ኦርቶዶክሳዊ ወንድም በእስልምና ላይ የሚሰራ ወንድም ነው የሱን ፎቶ ያለ ፈቃዱ ራሱ ፈቃደኛ ቢሆን እኮ በፎቶ ይገለጥ ነበር አልፈለገም አይደለ መገለጽ ስላልፈለገ ያንን ፎቶ ግን አውጥቻ ሰጣለሁ ለእስላሞችን ሲሳደብ ነበር ለነሱ ሰጣለሁ ማለት ልክ ነው ልክ አይደለም እሱን ብቻ ነገር እሱን አሁንም ሁለተኛ ጊዜ ብትጠይቀኝም አልናገርም እናገርበት አይነት እንትን አለኝ እንዴት ቴንኪ በቃ እና መሰግናለሁ ለምናገር ወይም አረ በቃ እኔ ጊዜ ምስተረፈኝ ብላችሁ ነው እሺ ማራናታ ሄሉ ምትሉት ካላችሁ በሉና እኔ ልጨርስ መች ጊዜ ተረፈኝ እኔና ነው እናንተ እንትን መሰ አለሽ ሄሉ አንቺ ድምጽ ይሰማል ይሰማል ኦኬ ማለት እኔ በጣም ሰላም ብያችኋለሁ ድምጽ ከተሰማ ግን አሁን የሰማሁት ነገር በእውነት ለመጀመሪያ ጊዜ በሰማሁት ሰዓት በጣም ተሰቀቀኝ በጣም በእውነት በቃ ማለት እኔ በፊትም ትቼዋለሁ ይሄን ሰው ግን በቃ በጣም የነውረኝነታቸው ጥግ ነው ያየሁት ደግሞ እየገረመኝ ታሪክ ከዛ መሃል አንድ የሚያስተውል ሰው መታጣቱ ነው የገረመኝ አንድ እንኳን ይሄ ልክ አይደለም የሚል ሰው የለም ልጁ ፎቶ አለኝ አለ ከዛ በኋላ ያኛው ለኔም ስጠኝ አለ ማንም ሰው እንደ ክርስቲያን ስታስቡ እኮ በቃ የስጋ ስራ በስጋቸው ተገለጡ ድሮም ስጋውያን ናቸው በስጋቸው ነው የተገለጡት ምንም አገልጋይ አይደሉም እነዚህ ሰዎች አንድ ተመለሰ የሚል ጤነኛ ክርስቲያን በሌለበት እኔ በጣም ማዝነው ፓስተር ታሪኩ የሚባሉ ሰውዬ እዛ መሀል ላይ ቁጭ ብለው በእውነት ተመለሰ አይሉትም ይሄ ልክ አይደለም ነው ብሎ እኮ ማስቆም ይችላል ግን አንድም ሰው የለም በጣም አዝናለሁ ይሄ በቃ በጣም ስጋውያን መሆናቸውን ነው የሚያሳየው ብዙ ጊዜ ደግመን ተናግረናል በጣም ብዙ ነገር አይተን እዚህ ደርሰናል ይሄ መጀመሪያ አይደለም እኛ እንደዚህ የምንሆነው ኦርቶዶክስ ስለሆንን አይደለም ኦርቶዶክስ ብንሆን ባንሆን በቃ ይሄ የህሊና ጉዳይ ነው ህሊናችን እንትን ማለት ማሰብ መቻል አለበት ምክንያቱም ከዚህ በፊት እንኳን እኮ በወንድሞቹ ላይ ምን እንዳደረገ እናውቃለን አማን ሻሎም ላይ ምን እንዳደረገ አቤል አቡናን ምን እንዳደረገ አማን ሻሎምን እኮ አሁን በቁጥጥር ስር ውሏል ብሎ ተናግሮ በስንት ሺህ ህዝብ ባለበት ቦታ ላይ ሚዲያ ላይ እንደዛ ብሎ ተናግሮ እኮ መልሶ ደግሞ አላልኩም ብሎ የሸመጠጠ ሰው ነው ከዛ ደግሞ ይቅርታ ጠይቆ ንስሐ ገብቶ ይመለሳል ብለን ስንል መንፈስ ቅዱስ ብሎ ጭራሽ እርግብ ምልክት ያለበትን የሆነ ነገር ለጥፎ መጥቶ በዛው በቃ አረሳስቶ የቀጠለ ሰው ነው አገልግሎት እንደው ከተባለ ማለት ነው እና ብዙ ነገር አይተናል የራቁት ፎቶ ሰቅሎ ተባብሮ ሰቅሎ ይቅርታ ያልጠየቀ ሰው ነው ሰዎችን ተሳድቦ በጣም የሚዘገንን ስድብ ማንም ሃይማኖት የሌለው ሰው የማይሳደብ ስድቦችን ተሳድቦ ምንም ነገር በቃ ያተን ምን እንትን ንስሐ የሚባል ነገር መንፈስ ቅዱስ አንድ ክርስቲያን መንፈስ ቅዱስ በውስጡ ካለ በእውነት ይወቅሰዋል እናንተ መናገር አይደለም እኮ ገና ስታስቡት እኮ ጌታ መንፈስ ቅዱስ ይወቅሳቸዋል ከዛ በኋላ ያን እንድትናገሩ ያሰባችሁትን እኔ እንደዛ ነው የምረዳው እንድትናገር ያሰብኩትን አቆማለሁ ኢቭን መጥፎ ኮሜንት ለመጻፍ እዚህ ቲክታክ ላይ መጥፎ ኮሜንት በቃ መጥፎ ስላችሁ በቃ ሰውን ሊያሳዝን የሚችል ኮሜንት እንኳን ለመጻፍ ጀምሬ ውስጤን ሲወቅሰኝ እደልታለሁ መልሼ ተዋለሁ በቃ ሳይ ፖለቲካ እና ዳሳው በቃ ምን እንደምትይ ላውራበትና ታወሪያለሽ እሺ ታገሽኝ አይዞሽ እና እንግዲህ አንድ ሰው ክርስቲያን ነኝ መንፈስ ቅዱስ በውስጤ አለ አገለግላለሁ የሚል ሰው ትልልቅ ስህተቶችን የሚታዩ ስህተቶችን ሰርቶ ንስሐ ካልገባ እኔ ይሄ ሰው ክርስቲያን ነው ብዬም አላስብም በፊትም አላስብም እኔ በማለጥፎት ነው በሆነ ኮሜንት ላይ ኦርቶዶክሶች
ተናግረን ብያለሁ። በቃ በዚህ ሰው ምክንያት ወንጌል አማኞችን ፕሊስ በቃ እንትን ታገሱን። እኛ ይሄ ሰው እኛንም አይወክልም ብዬ ጽፌያለሁ። አሁንም አይወክልም። በቃ አንድ ቅድም እንዳልኩህ አንድ ኤርሚያስ አበበ የሚባል ሰውዬ ነው የተናገረው። ወንጌል አማኞችን አይወክልም። ዮሐድ ወንድማችን ነው፣ እንወደዋለን። በስላሴ የሚያምን ምርጥ ወንድማችን ነው። አንዳንድ አንደርስታንዲንጎች አሉ ማንግባባባቸው፣ እነሱን እየተግባባን እየተነጋገርን እንሄዳለን። ከዛ ውጪ ግን አሳልፈን የምንሰጣት ሰይጣኖች አይደለንም። ሰይጣን ብቻ ነው እንደዚህ የሚያደርገው። ስለዚህ በጣም ነው እንትን ያለኝ በሰማው ሰዓት የተሰማኝ ማለት ነው። ልዩ ካንቹ ሶሪ እና እየሰራው ስለሆነ ነው። ሶሪ ቀጥሉ ሀሳባችሁ። እሺ ማራናታ። እሺ ብራይት ሰላም። አይ ቲንክ ኦርቶዶክሳውያንም ማላስገባው አውቄ ነው። ሰላም ያላስገባሽ አሉ ብዙ የላኩ ኦርቶዶክሳውያን ከቀድም ጀምሮ እነሱን ማላስገባበት ምክንያት አለኝ የራሴ ማለት ነው። ዛሬ የወንጌል አማኞችን እያስገባው እየጠየቅኩኝ ያለሁት ለዛ ነው። እናንተ ያው በቤታችሁ ይሰማ ቤተ እምነትሽን ንገሪ። እኔ ወንጌል አማኝ ኦኬ። በነበረው እንትን ምን ትያለሽ? ልክ ነው ልክ አይደለም? የተናገረው ፖለቲካ ነው ያለች ነገር የሆነ ነገር ሰማ። ምንድነው ፖለቲካ? አዎ አንቺ ፖለቲካ ሰርተሻል። አሁን ቆይ እኔ ላውራ ተራዬ ስለሆነ እኔ አሁን አንቺ እና ከሀና ጋር ነው የማወራው። በቃ የድሮ ነገር እዚህ ጋር ማንሳት አያስፈልግም። መስራት አያስፈልግም። ቆይ ፖለቲካውን ተውትና ቆይ አንዴ ምን ትያለሽ? በነበረው እንትን የተሰማው ቪዲዮ እኔ አሁን ስለ ቪዲዮ ማለት ሰው አያጠፋም ብዬ አይደለም። ሰው ስለሆነ ሁሉም ሰው ምን ማለት አለ? ይቅርታ መጠየቅ አለበት የለበትም? ፕሊስ እኔ አሁን ጊዜ የለኝም። እሱን ብቻ ንገረኝ። አዎ ይቅርታ መጠየቅ አለበት። ግን አንቺን ተሳስቷል አልተሳሳተም? ጥሩ ነው ሀኒ ገባሽ? አንቺ ፐርሰናል ጥላቻሽን ብትተይ። ምክንያቱም ሰው ፐርሰናል ነገር ውስጥ መገባት በምን አወቅሽ? ፐርሰናል ጥላቻ እንዳለኝ በምን አወቅሽ? አንቺ ልቤን ትመረምሪያለሽ። እረኛ ብለሻል። እረኝነት እኮ ችግር የለውም። እኛን ራሱን ይጠላል ማለት ነው። ራሱ እኮ ነው ያለው፣ ራሱ ነው ያለው። ስለዚህ ራሱ ተናገረው ነገር ነው ያልኩት እኔ። አንቺ ያልሽበት ወይ ግን ትክክል አይደለም። እስቲ በቃ እሺ ለሌላ ጊዜ ትነግሩኛላችሁ። እንጨርስ መሰለኝ። ሌላ ሀሳብ አለው ሰው ከስር ብዙ አላችሁ። አላቅም የወንጌል አማኝ ሆኖ አላቅም። ለዛ ነው ማላስገባችሁ። እሺ አሜን የሚል እሺ ላስገባ። የሱ ባይዘዌ ላይቭ ከብቷልና ስለኔ እንትን አትበሉ ብለዋል። ግን ይቅርታ አልጠይቅም ብለዋል። እዛ መሄድ ትችላላችሁ እኮ ምንም ችግር የለውም። ከፍቷል እሱ ጋር ሂዱ። እሱ የኤርሚያስን የምትደግፉት ሂዱ፣ ታፍታፍ አድርጉለት እሱ ጋር ሲሰደብ አሜን በሉ። የእንትናም ፎቶ አሳልፌ እሰጣለሁ ይላል። አሁን እሱንም አሜን በሉ። ችግር የለውም እኮ እኔ ምን አገባኝ። አሁን እኔ ብናገር እኔ ክፉ ነገር ቢወጣኝ ብናገር ብሳደብ የወንጌል አማኝ ማለት ይባላል ነው? እሱ ብዙ እንትን ፎሎወር ስላለው ይሄ ስለታወቀ 10 ዓመት የሚዲያ እና ጨረስኩ ማለት እኔ ስለሱ ልትከራከር ማለት ነው። እኔ ምን አገባኝ ስለሱ? ቆይ አንዴ የሚታርግ እኔ ስለሱ አያገባኝም። እሱ ጋር ሂዱና ገስልካችሁ አውሩለት። በቃ እርምዬ አንተን ሳላይ ማዋል ማድር አልችልም ብላችሁ መናገር መብታችሁ ነው። እኔ ምን አገባኝ እኔ ስለሱ። ግን እሱ ባወጣ ቁጥር እሱ መጥፎ ነገር በተናገረ ቁጥር እየተሰደብን ነው እኛ እኔ እኮ ተሸማቀቅኩኝ እንዴ። አንድ ለህብረት ነው ያለ ነው እንግዲህ መካኒስ እዛ አንድ ህብረት ነው ያለችው። ስለዚህ እኔ ሲሳደብ በቃ ተሸማቀቅኩኝ። ሰው ደግሞ ልክ ነህ ሂድ ቀጥልበት ግፋ ይላል። እኔ ቤተሰቦቻችን ኦርቶዶክሳውያን ናቸው። እኔ የወንድሜን የእናቴን እንትን አሳልፌ እሰጣለሁ። አንድ ወንድም ቢኖረኝ የስጋ ወንድሜ ኦርቶዶክስ የስጋ የአባቴ እናቴ ልጅ የሱን ፎቶ አሳልፌ እሰጣለሁ። ለእስላሞች አልሰጥም። ለምን? ወንድሜ ነው። ኦርቶዶክስ ስለሆነ በቃ ከወንድምነት ሰርዘዋለሁ። አልሰርዘውም። በነገራችን ለማን እንደሚድን እግዚአብሔር ነው የሚያውቀው። ባይዘው እንደዚህ ብትሉ ብዙ የወንጌል አማኝ ድነናን ብላችሁ ራሳችሁን ትናት በሉ። እንደዚህ እየተሳደባችሁ አትገቡም። ባይዘው እንደፈለጋችሁ ማለት ይቻላል። እየተሳደባችሁ ያላጋጣችሁ እንትን እያላችሁ እንገባለን ብላችሁ ካሰባችሁ
ሞኞች ናቸው፣ ተላሎች ናቸው፣ ሞኞች ናቸው። እንደዚህ አይደለም። ጽድቅ እንደዚህ አይደለም። ክርስትና እንደዚህ አይደለም። እኔ ኤርሚያስ የሚባል ሰውዬ ይሙት ይቀጥቀጥ ይታሰር ብያለሁ እኔ አላልኩም። ለምንድን ነው የምምለው? እኔ አላልኩም። በነገራችን ላይ እግዚአብሔር ነው የልቤን የሚያውቀው፣ ሰዎች አያውቁም ስለኔ ልብ። ግን በቃ ትናንትና 3000 ምናምን ሰው ወደ 4000 የሚሆን ሰው በሱ ምክንያት ስንሰደብ ግን እኔ አመመኝ። በቃ ልክ አይደለም። አንድ ግለሰብ ወይም 3-4 ናቸው ገስ ላይ ነበሩ። እነሱ በተናገሩት ሁሉም በቃ ጴንጤውና ሉትራኑ ተፋቀረ በእኛ ምክንያት ምናምን ተባለ። ጥሩ ነው ፍቅሩ፣ በፍቅር መቀጠሉ ጥሩ ነው። ግን ደግሞ በቃ እሱ አንድ ግለሰብ ነው፣ እርሱ ማለት አንድ ግለሰብ ነው፣ እኛን አይወክልም። በቃ ይወክለናል የሚሉ ካሉ በቃ እነሱንም ይወክላል። ግን እነሱም የወንጌል አማኝን አይወክሉም። የወንጌል አማኝ የሚወክሉ አሉ ሌሎች እንደ ቤት ለምሳሌ ፕሬዚዳንት አለ። ፕሬዚዳንት ፓስተር ጻድቁ አብዶ መጥቶ እንደዛ ቢል የስ ፓስተር ጻድቁ አብዶ ፕሮቴስታንትን ይወክላል። ለምን? ፕሬዚዳንት ስለሆኑ። ስለዚህ እንዳለ ፕሮቴስታንት ተናገረ ብላችሁ መናገር ነው። አንድ ቲክታከር ቲክታክ ላይ መጥቶ ቀን ሙሉ ሲጮህ የሚውል ሰውዬ አንድ ተራ ቲክታከር ተናገረ ብላችሁ እኛንም አትጨፍልቁን። አንድ ግለሰብ ነው በቃ 10 ዓመት ነው ሚዲያ ላይ ታወቀ፣ ታዋቂ ነው። ደቀ መዝሙር አፍርቷል። የራሱ ደቀ መዝሙር ነው ያፈራው። የራሱ የጌታ ሳይሆን የራሱ ደቀ መዝሙር አፍርቷል። ጥሩ ነው። የሚከራከርለት ሰው አለ። በቃ ስለዚህ እኛን አትበጥብጡን። ባይዘው እኔ እንደውም እኔ ቢቻል ኖሮ ከነሱ ህብረት ብወጣ ግን አይቻልም። በቃ እኔ ከፕሮቴስታንት መውጣት አልፈልግም። በርግጥ ግን ቢቻል ኖሮ አይ እኔ አይደለሁም ምልበት ወይ በጣም ደስ ባለኝ ወይ እቺ ሉትራን የምትባል ቤተ እምነት በቃ እኔ የግሌ ብላ ብትወጣ የራሷን ህብረት የለኝ ብትል እኔ በጣም ደስተኛ መሆነው እኔ ነኝ ያኔ ማለት ነው። በቃ እነሱ ብቻ ሲናገሩ እኔ ተጠያቂ እሆናለሁ ማለት ነው። ግን ዝም ብሎ አንድ ቲክታከር በመጣ ቁጥር በጮኸ ቁጥር ፕሮቴስታንት ማለት ምንድነው? ገዳይ ነው። ፕሮቴስታንት ማለት የሰውን የሚገድል ነው። እንዲህ ናቸው ማለት በጣም ተገቢ አይደለም። እንደዛ ነው። ግን ዩቲዩብ ላይ ትናንትና ሲነገር የዋለው ማለት ነው። እነዚህ 2-3 ሰዎች ተናገሩ፣ እዚህ ግባ የማይባሉ ሰዎች ተናገሩ እንዳለ ጭፍልቅ። ይሄ ነው እንጂ ስተት ግን የተናገሩትን የዮሐድን ፎቶ አሳልፍ ይሰጣለሁ ማለት ግን ይሄ ስህተት ነው ማለት ምንድነው? ክፋት ምንድነው? እሺ ክፋት ምንድነው? አይ በቃ በጣም ትወዱት የለ ኤርሚያስን። እሺ ኤርሚዬ የተናገርከው ነገር ልክ አይደለም አይባልም። አይኑ ስሜታዊ ሆነህ ነው። ግን እስኪ ረጋ ብለህ እስኪ እንደገና እስኪ ቪዲዮን ኤው ብትሉት በቃ አሁን ይሄ ሰውየው ወደ እንትን ነገር ግን ሰውየው በቃ የሌለበትን እንትን በቃ ይሄ በቃ ወደ እንትን እየሄድን በቃ እንደኔ ሰው የለም። በቃ እኔ ተናገርኩ ማለት በቃ ተናገርኩ ማለት ነው። የኔ ንግግር መሬት ጠባትም። አሁን ይኸው ላይቭ ከፍተው በቃ አሰነብቱም እያለን ነው። አሰነብቱም በቃ ልክ በተቀባዩ ላይ እጃቸው ወጥታቸዋል ምናምን ነገር በቃ አሰነብቱም። ቀይ ሰራዊት ጌታ እግዚአብሔር የጸሎት ጊዜያችሁን ይይዘዋል ምናምን ነገር። ይሄ ሟርት ነው። በነገራችን ይሄ ራሱ ሟርት ነው። ሟርተኛ ዝም ብሎ ለምን እንደሆነ ራሱ ለምን እንደምትከተፍ ራሱ ነው አላውቅም። ይሄ ዝም ብሎ ሟርት በቃ ይሄ እንዲህ ብትሆን እንዲህ ነው ያሳየኛል። በቃ እግዚአብሔር ይሄ በነገራችን ላይ ቆይ እናንተን ከማሰድብ ላወርዳችሁ ከገስት ቆይ ሶሪ ሄሉንም ከማሰድበት ቆይ አንዴ ዲስኮኔክት ችግር የለም። አይ እናንተ ለምን ትሰደቡ? ኦኬ ናይዘው ወይ የቲቢ ጆሹዋ ደጋፊ አይደለ? የሱ ደቀ መዝሙር አይደለ እንትና ኤርሚያስ። ስለዚህ የዛም መንፈስ መችስ ከእግዚአብሔር እንዳልሆነ ያው ተታውቃላችሁ አይደል? እናንተ ክርስቲያን የምትሆኑ ማለት ክርስቲያኖች የጌታ ልጆች ማለት ነው። እንግዲህ የነ ቲቢ ጆሹዋ መንፈስ አይደል ከሌላ ነው፣ ከሌላ ዓለም ነው። ከሱ የተቀዳ ስለሆነ ምንድነው የሆነ እኔን የነካ በቃ የጌታን አይን ብሌን የነካ አርገው ይናገሩና በቃ የጸሎት እንትናቸው ነው የሚያያዘው። እረፉ፣ አትናገሩ፣ እኔን እረፉ፣ በቃ ጌታ ብሎኛል ይላል። በቃ ድምፅ እንትን አርጉማ ጌታ ልኮኝ ነው፣ እረፉ፣ አትናገሩኝ። ከዛ ሰው ፈርቶ ደግሞ ይሄ የጌታ ሰው በነካ ደግሞ የሆነ ነገር ብሆንስ? ይሄ ሟርት ነው። ይሄ ከእግዚአብሔር አይደለም። ምንም ወንድም ለምሳሌ ሐዋርያቶች ጋር እንሄድ። ጳውሎስ ጴጥሮስን ፊት ለፊት
በአህዛብና በአይሁዳውያን ፊት ነው የገሰጸው ፊት ለፊት ተው ትቀዘፋለህ እኔ እኮ ከጌታ ጋር ነበርኩ 3 ዓመት ተኩል ምናምን አላለም ጴጥሮስ አንተ ከኋላ መተህ ምናምን አላለውም ጴጥሮስ ሰምቷል የወንድሙን ተግሳጽ ጳውሎስ ፊት ለፊት ጳውሎስ በኋላ ነው የመጣው ፊት ለፊት ግን ጳውሎስ ጴጥሮስን ሲገስጸው ምንም አላለውም ተው ትቀዘፋለህ ምናምን አላለውም ገብቶ ላይፍ ከፍቶ ይቅርታ እንደመጠየቅ በቃ እንደዚህ አይኔ አይቻለሁ 2-3 ሰው ቤት ተከፍቷል አይቻለሁ እነሱ በቃ ጊዜ የሰራዊት ጌታ እግዚአብሔር ያሳየኛል ማለት ጀመረ ማለት ነው ሂዱ ከከፍቷል ቤቱን ሂዱና ታፍታብ አድርጉለት አጨብጭቡለት አጨብጫቢ ነው ይበሉ ምናምን ነገር እኔ ግን በጣም አዝናለሁ በቃ ይሄ በጣም ነው ማዝነው እንደዚህ ነገር ማለት ነውና ፕሮቴስታንት ውስጥ ስላለሁኝ አዝናለሁ በቃ ይሁን ማለት የተለየ ነገር ስለሌለ ማለት ነው እና በቃ የሰው ደጋፊ በቃ እኔ በኤርሚያስ የመጣባይ እኔ መጣማ ይሄ ተገቢ አይደለም ልልክ አይደላችሁም ራሱን ሰውየው በቃ እንትን ያለን ማለት ምንድነው የሚባለው ሰውየውን ምን ነበር የምታረጉት መሰላችሁ በቃ ቲቢተኛ እንዲሆን ነው የምታረጉት በቃ ቲቢተኛ በቃ ያለኔ ሰው የለም ብሎ ያልነበረውን ማለት ያላሰበውን ነገር ነው እናንተ የምታሳስቡት ማለት ነው እንደው አስበት እንኳን ሜቢ ዩቲዩብ እና ፌስቡክ ላይ ሲመጣ አስበት ላይሆን ይችላል ግን ሰው ሳይወድ በቃ ወደዚህ ነገር ከተተው በቃ ስለዚህ በቃ ራሱን እንደ ነብይ ኤርሚያስ እኮ ነው የሚያየው ራሱ ኤርሚያስ ራሱ እንደ ነብይ መጽሐፍ ቅዱስ ላይ እንዳለው ነብይ ኤርሚያስ እንደዛ ነው የሚያየው እኮ ባይዘው ለዛ እኮ ነው ብሉይ ኪዳን በጣም አጥብቆ የሚወደው ኤርሚያስና አጥብቆ የሚያነሳው እኮ ያ ነብዩ ኤርሚያስ በቃ ይሄ ከናት ማህፀን ሳለው ጠራው ምናምን የሚለው ነገር በቃ ኤርሚያስ እኔ ነኝ ብሎ ነው የሚያምነው እና ኦኬ በቃ ችግር የለም ግን ኦርቶዶክሳውያን ፕሊዝ በቃ ባይሆን እኔን አታስገቢ በቃ እሱ ሲናገር እኔ እነሱ ጋር አይደለም እሺ ኦርቶዶክሳውያን በቃ እና ወይም እናንተ ጋር አልገባም እንኳን በኋላ አልሰማም እንደዛ ይሻለኛል እና ደህና ዋሉ ደህና ደሩ በጣም ያሳፍራል በእውነት ተጠንቀቁ ጸሎታችሁን ነው የሚይዘው ምናምን ይዘሞታል የጆሹዋ መንፈስ ያ እና የእግዚአብሔር መንፈስ ያለበት ግን እንደዛ የለም በቃ የተለየ መንፈስ ያለ ሰው እንደፈለጋችሁ ማለት ትችላላችሁ ከፈለጋችሁ ጥሉኝ ከፈለጋችሁ ዘቅዝቁኝ ፎቶ አሁን እንትና ሄኖክ ፎቶ በስነ ስርዓት ነው ያስቀመጠ ከፈለገ ዘቅዝቀ ማረክ መፍትህ ነው ወንድማችሁና እኔ እውነትና ላይም በዚህ በፕሮቴስታንት እንትን በቃ ከእውነት ጎን የቆመ ሰው እኔ አይቻላቅ ጌታን እኔ አይቻላቅ ማንንም ሰው እኔ አይቻላቅ የለም አንዳንዶች አሉ እነሱም ተገለው ነው ያሉት ማለት ተገለው ነው ያሉት አንዳንድ እውነት የሚያወሩ አሉ እነሱ ጋር ማንም አይገባም ለምሳሌ እንደ ጠላት ነው የሚታዩት በቃ እንደ ጠላት እንደ የፕሮቴስታንት ጠላት የወንጌል ጠላት ነው የሚባሉት እነሱ ማለት ነውና በቃ የጀግና ፕሮቴስታንት የሚባል ሰው በቃ አንተ ምናምን የእናትን ቀሚስ ይዘዛውና ምናምን የሚል ሰው ጀግና እንደዛ ጀግና የለም በቃ ሄድና ወደ እናት ቀሚስ ግባ ወደ ሚስት ቀሚስ ምናምን የሚል ሰው በቃ እንደዛ ጀግና የለም እና ይሄ ግን ወንጌል አይደለም ይሄ ወንጌል ሳይሆን ወንጀል ነው እና የምሬ ነው አንድም እውነተኛ ሰው የለም እዚህ ሚዲያ ላይ አንድ ለእውነት የሚቆም ሰው አላየውም አንድም ማለት ነው እንዳልኳችሁ ለእውነት የቆመዋሉ እነሱም ህብረት የላቸውም ለምሳሌ እና አቤል አቡና ከማንም ጋር ህብረት የለውም አቤል አቡና እውነት ያወራል ለእውነት እንትን ይላል ግን ህብረት የለውም ከማንም ጋር ገብቷቸው አላውቅም ለምን አይፈለግማ ለምንድነው እውነት ይናገራል አያችሁ ስለዚህ ይሁን በቃ ሃይማኖት አይደለም ያለው በቃ ይሄ እውነት ብናገር ግር ብለው ኦርቶዶክስ ቢሆኑስ በኦርቶዶክስም ሳይድ እውነት ብናገር ግር ብለው ፕሮፌሰር ቢሆኑስ ፍራቻ ይሄ እንትን ያረጉ መግባት ይሄ ተገቢ አይደለም እውነት ሰው እኮ እውነት ተናግሮ እውነቱን ተናግሮት ሰው በነገራችን ላይ አይምሮ አለው የሚያመዛዝን ጭንቅላት አለው ኦኬ አይምሮው ኦኬ እሺትኛ ትክክል በቃ ይሄ ነው ሰው ማለት ይሄ ዝም ብሎ ህፃን አይደለም ሰው የተማረ አለ ያልተማረ አለ ገጠር አለ ከተማ አለ ስንት ነገር አለ ሰው ማለት በእናንተ እንትን የሚሽከራከር የሆነ እናንተ
ሪሞትን ይዛችሁት የምታሽከረክሩት አይደለም። ሰው ሚዲያ ላይ ያለው ከስር ሆኖ ቢሰማም ግን ሰው እንትን አለው፣ ያስባል፣ ያንገናዝባል፣ ያነባል ደግሞ። ኦኬ ስለዚህ እናንተ እውነቱን ተናገሩ። ሰው ደግሞ የራሱ ሚዛን አለው፣ ሚዛን የሚወስድበት። ግን በቃ ፖለቲካ እንትን አድርጋችሁ ግን እንደዛ አትበሉ። እና ኤኒዌይስ ይቅርታ ይጠይቃል ብላችሁ ካስባችሁ አይጠይቅም። እና ተከተሉት። ከፈለገ ፎሎወር ለምን 1 ሚሊዮን አታስገቡትም? ቆይ ቻሌንጅ ለምን አትጀምሩም ታዲያ? 1 ሚሊዮን ለምን አይገባም? ለምሳሌ አኬን የዛሬ 2 ዓመት ምናምን በፊት ከኔ ጋር ቤት እኔ አንተን ማስታወቅ አልፈልግም አለው። አንተን አላስታወቅህም እና ሌላ ታዋቂ ይፈልጋለሁ አለ። ግን አኬ 1 ሚሊዮን ከምናምን ገባ። እሱ ገና 200 ምናምን ያለው 200 አሁን ነው ከፈለገ ጋር ካረገ በኋላ ነው 200 ኬ የገባ ማለት ነው። ለምን 1 ሚሊዮን አታስገቡትም ታዲያ? እናንተም እኮ በእውነት ከከፋታችሁ ግን ፎሎ ሳታደርጉ ነው የምትከተሉት። ለምን ፎሎ ማታደርጉት? እናንተ እኮ ራሳችሁ ታውቃላችሁ፣ ግን እያወቃችሁ ነው የምታጠፉት። ለምን ደሽ ፎሎ ማታደርጉት ታዲያ? ነው እዚህ ሚዲያ ላይ ያለው ፕሮቴስታንት 200 ኬ ብቻ ነው፣ 200 ሺህ ብቻ ነው። ምን ትላላችሁ? ባይዘው እኔ ኮሜንት እያያ እንደፈለጋችሁ ስደውኝ፣ እኔ ምንም ስድብ አይል እንትን አያካሳኝ፣ አያወፍረኝ፣ አያጠቁረኝ፣ አያቀለኝ እና እንደዛ ነው። ግን አሁንም እኔ ቪዲዮ ሰርች ስለማላቅ ነው የተደረገው ነገር ስህተት ነው፣ ልክ አይደለም። እኔ በበኩሌ እቃወማለሁ። እንደዛ አይደረግ። ወንድምን አሳልፎ አይሰጥም። ቢያንስ እንኳን በኢትዮጵያውነት ወንድምህ ነው። ቢያንስ ለኔ ዮሐድ በኢትዮጵያውነቱ ወንድሜ ነው። ዮሐድ የዮሐድን ፎቶ አሳልፋችሁ የምትሰጡ እናንተ እነማን ናችሁ ነው የምለው። ይሄ ነው የምለው እኔ በኢትዮጵያውነቱ ዮሐድ የኔ ወንድም ነው። ለምንድን ነው አሳልፌ ለእስላሞች የምሰጠው? ያውም ደግሞ እስላሞች ሲሰድባቸው ነበረ ብለዋል። እንግዲህ አስቡ፣ እስላሞችን አሳልፈው ከሰጣቸው ደግሞ እስላሞችን ቢገሉ ባይገሉም ለምንድን ፎቶን አሳልፉ ለእስላም ለምንድን የሚሰጠው ነው እኮ ጥያቄ። እና ይሄ ነው ወይስ ተባረኩ። የምትሳደቡ ተሳደቡ፣ ቀጥሉበት። እና እኔም አለው እናንተም ቀጥሉ። ቀይ ሲገ ከፍቼ ላሰማችሁ እስኪ ቀይ ለነማር ከእናንተ መምህራን በነገራችን ላይ ብር ተቸግረዋል። ለዛ ነው ብር አዋጡለት። ደግሞ ብር ተቸግሮታል። ብሩ አልቋል እና ብር ስለተቸገረ አዋጡ እየተባለ ነበር ትናንትና። እና ትወዱት የለ ብርም አዋጡለት እስኪ ላኩለት ብር ራሱ ባለፈ ቤት ጠቦኛል ሲል ነበረ። ቤትም ጠቦታል። ችግር ላይም ነው ያው ስራ ስለማይሰራ ችግር ላይም ስለሆነ እስኪ እርዱት። እስኪ ምን ይደረግ እንግዲህ ካልተሳደበ መቼስ አይረዳም አይደል? ስለዚህ እርዱት። እየተሳደበ ነው እርዱት። እና ማን ነው ገስ የላከልኝ? የተናገርኩት እኔ ነኝ። ባይዘው እኔ ነኝ፣ ሌላ ሰው አይደለም። እና እንደፈለጋችሁ ማኪ እኔን ልልሰድብ ነው የመጣሽው። ዘጋ እንደ ሄኖክ ዘጋ ጨረሽ እሱ ጋር አይ ኤኒዌይስ ሬን ተረጋጋ እባክህ። መኪና ያመጣው ይሄንን ደግሞ እንዴ አይታን ስለ ዱረት ወደ ነቅለው ስል ቀደምከኝ። አዎ በታድሶዎች ታድሰው የሚያገለግሉት ሰዎች ላይ ቤት ከፍታችሁ የማይሆን ነገር በቃ ደግፏችሁ፣ ከቻላችሁ ደግፏቸው። ቃለ ሕይወት የሚባል ልዩ ቤተክርስቲያን እግዚአብሔር አያውቅም። መካነ ኢየሱስ የሚባል ልዩ ነገር እግዚአብሔር አያውቅም። በቃ ወደ ዓለም ሁሉ ወንጌልን ለፍጥረት ስበኩ ነው። ይሄ ነው ያለው ሚሽን። ጥሩ ነው ቃለ ሕይወት መሆን ጥሩ ነው። መካነ ኢየሱስ መሆን ጥሩ ነው። ግን ቃለ ሕይወት ካልሆነ ሰው አይድንም። ሉትራኖች ጋር ጥሩ ትራዲሽን ስላለ እነሱ ጋር ሰው ካልገባ አይድንም የሚል ነገር፣ ይሄ የወንጌል እንቅፋት መሆን ነው። ትራዲሽናችሁ ጥሩ ከሆነ ጥሩ ነው ያዙ።
ነገር ግን ወንጌል እንዳይሰራ እንቅፋት ከሆነ እሱ ትራዲሽን መወገድ ነው ያለበት። ወይ አስቀምጡት፣ እዛ የሆነ ቦታ አስቀምጡት። ለሚሰሩት ሰዎች ግን እንቅፋት አትሆኑ። ጥሩ አይደለም። በቃ የሚጠፉትን እኮ የምንታደገው በትራዲሽን አይደለም እኮ ወንጌል። በቃ ወንጌል ይኸው መጽሐፍ ቅዱስ ነው። ምንም አመሳጥራችሁ እናንተ አሁን እንደ ኦርቶዶክሳውያን ወደ ማመሳጠር ምናምን ውስጥ ልትገቡ ነው። ይህ ጥሩ አይደለም። እየተሰደቡ ብዙ መከራ እያዩ ወንጌል እያገለገሉ ያሉትን ሰዎች እናንተ እኮ የመንፈስ ቅዱስን አትቀበሉም። ተው እንጂ እንዴ! መንፈስ ቅዱስን የማይቀበል ኢየሱስን የሚቀበል መንፈስ ቅዱስን እንዴት ነው የማይቀበል እንዴ? ኢየሱስን ተቀብሎ አብን አላቅም ማለት አለ እንዴ? መንፈስ ቅዱስን አላቅም ማለት አለ ወይስ የግድ አልጋ መሰባበር አለባቸው እንደናንተ? እሱ ነው መንፈስ ቅዱስ ተነሳበት ደግሞ እሱ ወይ ስሜት ሊሆን ይችላል። አይ እስከ ዛሬ ነው አልጋ ሲሰባብሩ አላየሁም። እኔ ወንበር ሲሰባብሩ ነው ያየሁት። ሄሉ እየዘጋው ነበር ምትይዋለሽ? ኧረ ምን እላለሁ እናቴ፣ ሰው ራስ ምታት ሆንባቸው ያልሽ የሚያወራውን እንኳን አያውቅም። ልክ ነሽ ማራናታ፣ የሚያወራው ራሱ አያውቅም። ነገ ደግሞ ይዞርበታል ኤርሚያስ ላይ። አይ እንዴ እኔ ቮይስ ሪከርድ ቆልክልሻለሁ ሄሉ። በእውነት እኔ ራሱ እንዴ ምን ኦርቶዶክስ ሁኚ በቃ ነይ ወደ አንዲቷ እኮ ነው ያለኝ። ወደ አንዲቷ ነይ ብሎኝ እኮ ሪከርድ በቲክቶክ ራሱ ቮይስ ሪከርድ እንደሚላክ ራሱ ያሳወቀኝ እሱ ነው፣ ሄኖክ ነው። እንዴ ቲክቶክ ቮይስ ሪከርድ አለው እንዴ የሳየው ለካ አለው። እና ኤኒዌይስ ችግር የለውም። እሺ ጨረሽ ሄሉ? እሺ አብረሽ ሰላም ሰላም ሀኒ እንዴት ናችሁ? ሄሉ እግዚአብሔር ይመስገን። እኔ በጣም ማለት ስለ እውነት ስለምትቆሚ በጣም ደስ ይለኛል። ብዙ ነገር እማራለሁ ከአንቺ። ብዙ ጀምሮ አውቅሻለሁ ስትሞግቺ እዚህኛውን ቤት ያኛውን። ኧረ ችግር የለውም። በርዕሱ ላይ ምን ትላለህ? ይቅርታ አብረሽ በርዕሱ ላይ ምን ትላለህ? ርዕሱ ቅድም በይኋን ላይ የተነገረውን ነገር ልክ ነው ልክ አይደለም? እሱን እየጠየቅኩ ነበር። በጭራሽ ልክ አይደለም። በጭራሽ በቃ ይቅርታ መጠየቅ አለበት አይደል? በውጭ ሀገር እየኖርን ከኢቲስቱ ከምኑም ጋር በሰላም እየኖርን በክርስትና እኔ ሞራሊ እንኳን አክሰፕተብል አይደለም እንደዚህ አይነት ድርጊት። ሞራሊ ኢአማኝ እንኳን እንደዚህ አይነት ተግባርን አይፈጽምም። እንደዚህ አይነት ንግግርን እኔ ምን አይነት ክርስትና እንደሆነ አላውቅም፣ አክቹአሊ አላውቅም። ሶ ይሄንን መቃወም ደግሞ ተገቢና ተገቢ ነው። በርቺ ነው የምልሽ። ያው ሄኖክ የሚያወራውንም ሰምቻለሁ። በዚህ ልክ መውረዱ፣ በዚህ ልክ መዋሸቱ ግን ለምን አስፈለገ ነው? በዚህ ልክ መቅጠፉ ለማን? ለክርስቶስ ነው እንደዚህ የሚዋሸው እያልኩ ነበረ። እንግዲህ ቻዩ ጠንከር ማለት ነው። አመሰግናለሁ። እሺ እናመሰግናለን። እንጨርስ በቃ ኦኬ። ሄሉ ለዘጋ ነው።